ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የተከበሩ ፓስተር ጻድቁ አብዶ በመካከላችን ይገኛሉ። እዚህ መተው መልእክት እንዲያስተላልፉ በክብር እንጋብዝ። ወደዚህ ሸኟቸው። ትልልቅ ሰዎችን አያለው። እውነት ነው። ማማላው እንግዲህ ትልልቅ አባቶች አሉ። ከምንም በላይ ይሄ እንግዲህ በፈጣሪ ዘንድ መባረክ መቀደስ ነው። ምንም የሃይማኖት የዶክትሪን ልዩነት ቢኖርም መስጠት ላይ ግን ሁሌ እንደምንለው አንድ ነው። ምንም ልዩነት የለውም። የትኛውም የሃይማኖት ተከታይ ስጥ ነው የሚለውና ከምንም በላይ ደግሞ ይሄ መልእክት በአባቶች ሲተላለፍ ደግሞ መልእክቱ ከልብ ይደርሳልና እዚህ አባቶች አሉ፣ ትልልቅ አባቶች አሉ። ቀጥታ እነሱን ጋብዝና ጋበዙ። መልእክት ያስተላልፉልን። በመጀመሪያ እንግዲህ የኢትዮጵያ ፕሬዝዳንት የተከበሩ ፓስተር ጻድቁ አብዶ በመካከላችን ይገኛሉ። እዚህ መተው መልእክት እንዲያስተላልፉ በክብር እንጋብዝ። ወደዚህ ሸኟቸው። ሲጋራፍ ይበሉ ይቻላል። እኔ ወደዚህ ፎቀቅላለሁ። እሺ፣ እንደምን አመሹ ብለናል። እንደምን አላችሁ? ይሄንን ፕሮግራም ይሄንን የቸርነት የበጎነት ስራ በቀጥታ የምትከታተሉ ወደፊትም ደግሞ በተለያየ ሚዲያ ልታገኙ ለምትችሉ ሁሉ በመጀመሪያ ደረጃ የአምላካችን ሰላም ከሁላችን ጋር ይሁን እላለሁ። መቄዶንያ በኢትዮጵያ ውስጥ እየሰራ ያለው ስራ በእውነቱ ለመናገር እኛ ሁላችንም መንግስትም ጭምር መስራት ያለብን ነው። መንግስት ብዙ ኃላፊነት ስላለበት ሊሆን ይችላል። ነገር ግን ይሄ ለሁላችንም የሆነ ነው። ከዚህ በፊትም ሄደን የጎበኝንበት ጊዜም አለ። ኢትዮጵያውያን አረጋውያን እናቶች፣ አባቶች ለሀገራቸው ብዙ ውለታ የዋሉ ሰዎች ዛሬ በሰው እጅ ሆነዋል። በተለያየ ምክንያት በጤንነትና በሌላ ምክንያት በጎዳና ላይ የነበሩት በዚህ በአዲስ አበባ ብቻ አይደለም። እንግዲህ በኋላ እናንተ ትናገራላችሁ። በሀገራችን በተለያዩ ከተማዎች እነዚህ ሰዎች ከመንገድ ላይ ተሰብስበው የሚቀረውን ዘመናቸውን በሀዘን ሳይሆን እኛንም ረግመውን ሳይሆን ባርከውን እንዲሞቱ እንዲሄዱ ከዚህ ዓለም መቼም ሁላችንም የምንሰናበትበት ጊዜ አለ። በዚህ ምድር ስንኖር የምንኖርባት ምድር እና ያሉባት ህዝቦችም ለኛ እውነት የሚያስቡ መሆናቸውን አባቶቻችን፣ አያቶቻችን፣ ለአንዳንዶቻችሁ ቅድመ አያቶቻችሁ የሚሆኑ ለዚህ ሀገር ብዙ ውለታ የዋሉ ሰዎች ዛሬ ያሉበትን ሁኔታ አይተን አስፈላጊውን ድጋፍ ማድረግ ይገባናል። እንግዲህ እንደ ክርስትና እምነት ከመጽሐፍ ቅዱስ አንጻር ከተመለከት ነው ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል መጽሐፍ። ቸርነት ማድረግ መስጠት፣ በተለይ ለድሃ አደጉ፣ ለመበለቱ፣ ለአረጋውያን በእድሜ ምክንያት ሊሰሩ ለማይችሉ ሰዎች እኛ ደግሞ ማድረግ ያለብንን ነገር ሁሉ እንድናደርግ በዚህ አጋጣሚ መናገር ፈልጋለሁ። እንግዲህ እግዚአብሔር በክርስትና አስተምሮ አንድያ ልጁን ነው ለዓለም የሰጠው፣ ከዛ በላይ ሊሰጥ የሚችል የለምና እኛ ደግሞ ካለን ነገር እግዚአብሔር ከሰጠን ነገር አንደኛ ሁሉ ነገር በገንዘብ ብቻ ላይሆን ይችላል። አንዳንዶቻችሁ የሕክምና ባለሙያዎች ይኖራሉ፣ የተለያየ ሙያ ያላችሁ ሰዎች አሉ። በገንዘብም በሌላው በምንችለው ነገር ሁሉ ከመቄዶንያ ጎን እንድንቆም ያስፈልጋል። መጽሐፍ ቅዱስ ውስጥ መቄዶንያ የሚባለው ጳውሎስ ወደ ሆነ ቦታ ለመሄድ ሲል የእግዚአብሔር መንፈስ ከለከለው ይላል። ሲሄድ ከለከለው። አንድ የመቄዶንያ ሰው ግን ወደዚህ ተሻገረ እርዳን ብሎ ጠራው ይላል እና ወደ መቄዶንያ ወደ ያን ጊዜ ፊልጵስዩስ የሚባል ዋና ከተማ የሄደው በራእይ የሆነ ሰው ናና እርዳን ብሎ ስለጠራው ነው። ዛሬ እነ ቢንያምም እዚህ ያላችሁ ሰዎችም መላውን የኢትዮጵያ ሕዝብ በኢትዮጵያ ምድር እዚህ ያለን ብቻ ሳንሆን
በዓለም ሙሉ ተበትነው ያሉ ኢትዮጵያኖች እና ሌሎችም በጎ አድራጊዎች ከዚህ ሁኔታ ጎን እንዲቆሙ በዚህ አጋጣሚ አሳስባለሁ። እኔ እንግዲህ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረትን ወክዬ እንደመምጣቴ የኢትዮጵያ ወንጌላውያን አማኞች በብዙ ሚሊዮን የምንቆጠር ነን። እኛም ይሄንን በጎ ተግባር ያለ ምንም ልዩነት እንድንደግፍ በዚህ አጋጣሚ አሳስባለሁ። ይሄ የሃይማኖት ጉዳይ አይደለም። በየትኛውም እምነት እንግዲህ በመጽሐፍ ቅዱስም ሆነ በሌሎች ቅዱሳት መጽሐፍት በጎ ማድረግ የሚፈቀድ ነው፣ ክፉ ማድረግ ነው የሚከለከለው። በጎ ማድረግ አንዱ በቃላት ሳይሆን በተግባር ከሚገለጥባቸው መንገዶች እንደዚሁ በችግር ላይ ያሉትን ሰዎች የመርዳት ተግባር ማድረግ ስለሆነ በዚህ ጉዳይ ሁላችንም በምንችለው መንገድ ከመቄዶንያ ጎንና ወንድሜ ቢኒያምና ከሱ ጋር ያሉት ሰራተኞች ከሚሰሩት ነገር ጎን እንድንቆም ነው። እውነቱን ለመናገር ይሄ ጥሪ ይጠይቃል። እንደ መጽሐፍ ቅዱስ አስተምሮ ሸክም ይጠይቃል። እኔ ብሆን ቢኒያም የሚሰራውን ስራ መስራት ማድረግ አልችልም። ግን እያንዳንዳችን ተሰጦ እግዚአብሔር ይሰጠናል፣ አደራ ይሰጠናል። እንድንፈጽመው የሚያዘን ነገር አለ። እሱና ከእርሱ ጋር ያሉ ሰራተኞች በምን አይነት ትጋት እና ሁኔታ እነዚህን አዛውንቶች አረጋውያንን እንደሚንከባከቡ አይቼ አውቃለሁና ይሄ በምንችለው ነገር ሁሉ ከገንዘብ እስከ ቁሳቁስ ከጎናቸው እንድንቆም እንድንደግፍ በዚህ አጋጣሚ አሳስባለሁ። ይሄ በእግዚአብሔር በአምላካችን ዘንድ ዋጋ ልናገኝበት የምንችለውም ነገር መሆኑን በዚሁ አጋጣሚ መናገር ፈልጋለሁ። ስለዚህ በምትችሉት ሁሉ ተባበሩ፣ ከዚህ ድርጅት ጎን እንቁም። እናቶቻችን ናቸው፣ አባቶቻችን ናቸው፣ አያቶቻችን ናቸው፣ የእኛም ወገኖች ናቸው፣ የሁላችን ወገኖች ናቸው። ለወገኖቻችን በሚደረገው ድጋፍ ሁላችንም አስተዋጽኦ እንደ ግለሰብ፣ እንደ ቤተሰብ፣ እንደ አብያተ ክርስቲያናት፣ እንደ ሃይማኖት ተቋማት እና እንደ ኢትዮጵያን በሙሉ በምንችለው ሁሉ ከጎናቸው እንድንቆም አሳስባለሁ። ይሄን እድል አግኝቼ ይሄን ለመናገር በመቻሌም ራሴንም እንደተመረቀ ሰው ቆጥራለሁ። ያን አረጋውያን እናቶች፣ አባቶች ለሀገራቸው ብዙ ውለታ የዋሉ ሰዎች ዛሬ በሰው እጅ ሆነዋል። በተለያየ ምክንያት በጤንነትና በሌላ ምክንያት በጎዳና ላይ የነበሩት በዚህ በአዲስ አበባ ብቻ አይደለም። እንግዲህ በኋላ እናንተ ትናገራላችሁ። በሀገራችን በተለያዩ ከተማዎች እነዚህ ሰዎች ከመንገድ ላይ ተሰብስበው የሚቀረውን ዘመናቸውን በሐዘን ሳይሆን እኛንም ረግመውን ሳይሆን ባርከውን እንዲሞቱ እንዲሄዱ ከዚህ ዓለም መቼም ሁላችንም የምንሰናበትበት ጊዜ አለ። በዚህ ምድር ስንኖር የምንኖርባት ምድር እና ያሉባት ህዝቦችም ለኛ እውነት የሚያስቡ መሆናቸውን አባቶቻችን፣ አያቶቻችን፣ ለአንዳንዶቻችሁ ቅድመ አያቶቻችሁ የሚሆኑ ለዚህ ሀገር ብዙ ውለታ የዋሉ ሰዎች ዛሬ ያሉበትን ሁኔታ አይተን አስፈላጊውን ድጋፍ ማድረግ ይገባናል። እንግዲህ እንደ ክርስትና እምነት ከመጽሐፍ ቅዱስ አንጻር ከተመለከት ነው ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል መጽሐፍ። ቸርነት ማድረግ መስጠት፣ በተለይ ለድሃ አደጉ፣ ለመበለቱ፣ ለአረጋውያን በእድሜ ምክንያት ሊሰሩ ለማይችሉ ሰዎች እኛ ደግሞ ማድረግ ያለብንን ነገር ሁሉ እንድናደርግ በዚህ አጋጣሚ መናገር ፈልጋለሁ። እንግዲህ እግዚአብሔር በክርስትና አስተምሮ አንድያ ልጁን ነው ለዓለም የሰጠው፣ ከዛ በላይ ሊሰጥ የሚችል የለምና እኛ ደግሞ ካለን ነገር እግዚአብሔር ከሰጠን ነገር አንደኛ ሁሉ ነገር በገንዘብ ብቻ ላይሆን ይችላል። አንዳንዶቻችሁ የሕክምና ባለሙያዎች ይኖራሉ፣ የተለያየ ሙያ ያላችሁ ሰዎች አሉ። በገንዘብም በሌላው በምንችለው ነገር ሁሉ ከመቄዶንያ ጎን እንድንቆም ያስፈልጋል። መጽሐፍ ቅዱስ ውስጥ መቄዶንያ የሚባለው ጳውሎስ ወደ ሆነ ቦታ ለመሄድ ሲል የእግዚአብሔር መንፈስ ከለከለው ይላል። ሲሄድ ከለከለው። አንድ የመቄዶንያ ሰው ግን ወደዚህ ተሻገረ እርዳን ብሎ ጠራው ይላል እና ወደ መቄዶንያ ወደ ያን ጊዜ ፊልጵስዩስ የሚባል ዋና ከተማ የሄደው በራእይ የሆነ ሰው ናና እርዳን ብሎ ስለጠራው ነው። ዛሬ እነ ቢንያምም እዚህ ያላችሁ ሰዎችም መላውን የኢትዮጵያ ሕዝብ በኢትዮጵያ ምድር እዚህ ያለን ብቻ ሳንሆን
በዓለም ሙሉ ተበትነው ያሉ ኢትዮጵያኖች እና ሌሎችም በጎ አድራጊዎች ከዚህ ሁኔታ ጎን እንዲቆሙ በዚህ አጋጣሚ አሳስባለሁ። እኔ እንግዲህ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረትን ወክዬ እንደመምጣቴ የኢትዮጵያ ወንጌላውያን አማኞች በብዙ ሚሊዮን የምንቆጠር ነን። እኛም ይሄንን በጎ ተግባር ያለ ምንም ልዩነት እንድንደግፍ በዚህ አጋጣሚ አሳስባለሁ። ይሄ የሃይማኖት ጉዳይ አይደለም። በየትኛውም እምነት እንግዲህ በመጽሐፍ ቅዱስም ሆነ በሌሎች ቅዱሳት መጽሐፍት በጎ ማድረግ የሚፈቀድ ነው፣ ክፉ ማድረግ ነው የሚከለከለው። በጎ ማድረግ አንዱ በቃላት ሳይሆን በተግባር ከሚገለጥባቸው መንገዶች እንደዚሁ በችግር ላይ ያሉትን ሰዎች የመርዳት ተግባር ማድረግ ስለሆነ በዚህ ጉዳይ ሁላችንም በምንችለው መንገድ ከመቄዶንያ ጎንና ወንድሜ ቢኒያምና ከሱ ጋር ያሉት ሰራተኞች ከሚሰሩት ነገር ጎን እንድንቆም ነው። እውነቱን ለመናገር ይሄ ጥሪ ይጠይቃል። እንደ መጽሐፍ ቅዱስ አስተምሮ ሸክም ይጠይቃል። እኔ ብሆን ቢኒያም የሚሰራውን ስራ መስራት ማድረግ አልችልም። ግን እያንዳንዳችን ተሰጦ እግዚአብሔር ይሰጠናል፣ አደራ ይሰጠናል። እንድንፈጽመው የሚያዘን ነገር አለ። እሱና ከእርሱ ጋር ያሉ ሰራተኞች በምን አይነት ትጋት እና ሁኔታ እነዚህን አዛውንቶች አረጋውያንን እንደሚንከባከቡ አይቼ አውቃለሁና ይሄ በምንችለው ነገር ሁሉ ከገንዘብ እስከ ቁሳቁስ ከጎናቸው እንድንቆም እንድንደግፍ በዚህ አጋጣሚ አሳስባለሁ። ይሄ በእግዚአብሔር በአምላካችን ዘንድ ዋጋ ልናገኝበት የምንችለውም ነገር መሆኑን በዚሁ አጋጣሚ መናገር ፈልጋለሁ። ስለዚህ በምትችሉት ሁሉ ተባበሩ፣ ከዚህ ድርጅት ጎን እንቁም። እናቶቻችን ናቸው፣ አባቶቻችን ናቸው፣ አያቶቻችን ናቸው፣ የእኛም ወገኖች ናቸው፣ የሁላችን ወገኖች ናቸው። ለወገኖቻችን በሚደረገው ድጋፍ ሁላችንም አስተዋጽኦ እንደ ግለሰብ፣ እንደ ቤተሰብ፣ እንደ አብያተ ክርስቲያናት፣ እንደ ሃይማኖት ተቋማት እና እንደ ኢትዮጵያን በሙሉ በምንችለው ሁሉ ከጎናቸው እንድንቆም አሳስባለሁ። ይሄን እድል አግኝቼ ይሄን ለመናገር በመቻሌም ራሴንም እንደተመረቀ ሰው ቆጥራለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። በጣም እናመሰግናለን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት አባታችን ፓስተር ጻድቁ አብዶ ከልብ እናመሰግናለን። ትልቅ ሃይማኖታዊ መልእክት ነው የተላለፈው። እንግዲህ የሰሙት ሰዎች ከዚህ በላይ ሊባል አይችልም። ከሃይማኖት አንጻር ሲታይ ትንታኔው በግሩም ሁኔታ ነው የሰጡንና እግዚአብሔር ያክብርልን። ከልብ አመስግኗቸው። በጣም በክብር ሸኙልን። እሺ፣ እግዚአብሔር ይስጥልን። እሺ አባታችን